እንግዲህ አሁን በቲቪ የምታያት ድሮ ደረጃ ነበረች ጠቅላይ ሚኒስትሩ ቢሮ መግቢያ በቀይ ምንጣፍ የተነጠፈች ደረጃና ከሷ ሲወርዱ ሲወጡ ምናምን ያችን ብዙ ሰው አልፋትም። የጠቅላይ ሚኒስትሩ የራሳቸው ቢሮ ናት። ዳዊት የሚባል ከጠቅላይ ሚኒስትሩ ጋር ከ40 ሀገር በላይ የዞረ በጣም ቬተራን የነበረ ልጅ ነበር። ከዛ በኋላ ነው እንግዲህ እኛ የመጣ ነው እናንተን ያልነው እና ሄጄ አልወጣም አቶ ገብረትንሳኤ ካልተሳሳትኩ እንግዲህ ስሙን እሱ ከሆነ ዲያቸው የነበረው እና ስራ ይዞ ስለነበረ እኔ ቆሜ እጠብቃለሁ ከመንግስት ወገን ውይይቱ ምን እንደነበረ እንዲገልጽልኝ ይግባ ተባለ እና እንትን አላልኩም። ቢሮው ውስጥ ገብቼ አላቅም ወደ እነሱ አካባቢ ላይና ስገባ እኔ እኮ እስካሁን ድረስ እየጠበቅኩ ነው አለችኝ። እሷ ማለት ደነገጥኩኝ። እዛ አካባቢ እሳቸው እንዳሉ እና ድምጼን ትንሽ ጎላ ብሎ ነበር መሰለኝ። ገባው ከዛ ከጻፊያቸው ጋር መረጃውን ወሰድኩና የገባውበት በር ጠፋኝ። ልወጣ ስል በዚህም በር ነው ቤቱ ጋር እንደገባው ማስታወስ አልቻልኩኝምና እሱም ስራውን እየሰራ ነበረ። ዞር ስል ያገኘሁትን በር ከፈት አድርጌ ስገባ ጠቅላይ ሚኒስትሩ ቢሮ ውስጥ ገባው እና ከርቀት ቀና ብለው ሲያዩኝ አይን ላይ ተገጣጠምን። በዛች ቅጽበት ውስጥ ከኋላ ጋርዱ ማጅራቴን ይዞ እንዴት አድርጎ ጎትቶ ብታይ እንዴት እንዳንጠለጠለ ልነግር አልችልም። እንድች አድርጎ ነው የሳበኝና በሩን የዘጋው። ነገጡ ጻፊው በዚህ በር ምናምን ሲሉኝ አይ በር እኮ ጠፍቶብኝ ነው እንድትናገሩ ስለገባቸው ብዙ እንትን አላለኝም። ቴፕ ሪከርደን ያውጪኝ ጋጭ ታስቡኝ እግሬ ያውጪኝ በጣም ደነገጥኩት። በጣም ማለት ፊት ለፊት ነው የተገጣጠመው ሊትራሊ እና ሳያስቡት ጥበቃዎች አሉ እዛና እነሱም ያው ጋዜጠኛ ነው የሴኩሪቲ ኢሹ እኮ ነው። ጠቅላይ ሚኒስትሩን ቢሮ ሳይፈቀድልህ ከፍተህ እና ማጅራትን ተይዘህ እንትን እንድች ተሰበሰብቶታ በጣም ተሰቃለች። ፕሮቶኮላቸው እሱን ነገር ስታስብ ከዛ በኋላ ግንጨት ነበር 1-2-3 ቀን እሷ አይሲ ከገባች በኋላ ያቺን ሞመንት አትረሳትም። እሷ የሚገርም ታሪክ ነው እንዴ ማለት ትልቅ የሀገሪቱ ቁንጮ ሆነ ባልጠበቀው መንገድ በበር ተከፍቶበት ሲገባ አንድ ከፍተኛ ሪፖርተር ሲመጣ